እኔ ይኸውልህ አንተን አገኛለሁ ብዬ አይደለም የመጣሁት ብቻዬን ነኝ ስላለችኝ ነው የመጣሁት። አንቺ ሶሲ ተብዬ ማለት ነው ልጅቷን እንዴት አርገሽ ልታስበያት እንዳሰብሽ በጣም ነቅተንብሻል። እጅግ በጣም ማለት ነው። እንዴት አርገሽ አውቀሻል። እሱ እንዲፈልጋትና እንደሚጠራት ታውቂያለሽ። ግን ለምን አስጠራሻት? መምጣት አትፈልግም አይደል? ለምን አስጠራሻት? እሷን ወደ እናንተ መቀላቀል እንደማትፈልግ ትላንትና ለምን ተገናኘሽ ብለን እኛ ሁሉ ጮኸንባት። ሀይሚ አስረግጣ የመጨረሻ ከዚህ በኋላ ከማናቸውም ጋር እንደማትገናኝ አስረግጣ ሄደች። እሷ ግን ቅን ስለሆነች የዋህ ስለሆነች ስልኳን ስታነሳልሽ በሙድ አንቺ አስጠርተሽ ከዳኒ ጋር አስመጣሻት አይደለም? በጣም ነው ማዝነው። ቡርኬ ደግሞ ያለበት ሁኔታ ጋይስ እጅግ በጣም ያሳዝናል። ጥሩ ስሜት ላይ አይደለም ያለው። ምክንያቱም ከትላንት ወዲያ በቃ ከዚህ በኋላ ከነሱ ጋር አትገናኝ ምናምን ብሏት ብዙ ነገር አውርተው ወደ ሰላም ይመጣሉ ብለን አስበን ወደ ሰላም እየተጠጉ ነው ብለን ትናንትና ያንን ቪዲዮ አየ። ዛሬ ደግሞ ይሄን ቪዲዮ ሲያይ ቡርኬ የሚሰማውን ስሜት አስቡት። ወደ ሚዲያ እንኳን አልመጣም፣ ብቻውን ነው። ቡርኬ በአሁኑ ሰዓት በጣም ብቸኛ ነው ጋይስ፣ እጅግ በጣም ብቸኛ ሆኖ ነው የተቀመጠውና በጣም ነው ማዝነው። በጣም ሀይሚም ደግሞ በቃሽ ከዚህ በኋላ የሶሲም ሆነ የዳኒን ስልክ አታንሺ። ምን አክል ርቀት ተንኮል እንደሚሄዱ የምታስቡት ነገር ልንገራችሁ። ሶሲ ዛሬ በአዲስ ስልክ ነው የደወለችላት፣ በሌላ ስልክ ማለት ነው። ከዚህ በፊት በማታውቀው ስልክ ለሀይሚ የደወለችላት። ምን አክል ውስጥ ለውስጥ እንደሚሄዱ ዳኒና ሶሲ ማየት ትችላላችሁ። ዳኒና ሶሲ በፍጹም አልተጣሉም ጋይስ፣ አልተጣሉም። እነሱ ግብና አላማቸውን ስኬት ለማድረግ ነው። ምንድነው እሱም በቃ ገንዘብ ተከፍሏቸዋል። በቃ ይሄን ያለው እውነታ። ምክንያቱም ቢጣሉ ኖሮማ ስንት ነገር እኮ አይተናል። አናመጣም፣ አናወራም፣ አንለቅም ብለን ትተነው ነው እንጂ ዳኒና ሶሲ እንዳልተጣሉ የሚያረጋግጥ እጅግ በጣም ብዙ ማስረጃዎች እጃችን ላይ ያሉ፣ እጃችን ገብተዋል። ማውጣት እንችላለን፣ ግን እንዳናወጣ የሚያረገን ነገር አለ። ምክንያቱም ለሀይሚና ለቡራ ስንል ትተነዋል። ስለዚህ አሁንም ቢሆን ማለት ነው እኔ የሚያሳዝነኝ ቡርኬ ነው። ብቻውን እዛ ጋር ብቸኛ ሆኖ በር ዘግቶ አንድ ሰው እነ ሀሰን ሄደዋል፣ በጣም ብዙ ጓደኞቹ ሄደዋል። ግን በር እንኳን አልከፍትም ብሏቸው ቤት ውስጥ ብቻውን ተኝቶ ነው ያለው። እባክሽን አንድ ነገር ቢሆን ይቆጭሻል ሀይሚ፣ ሂጂለት። አሁን ዛሬ ይሄን ቪዲዮ ደግሞ ሲያይ ምን እንደሚሰማው አስቡት። በቃ አንቺ ቢያንስ እንኳን እሺ በሌላ ስልክ ደወለችልሽ ሀይሚ፣ በቃ ሊበቃሽ ይገባል። አንቺ ራሱ እስከ መቼ ነው የምትሸወጁ? እስከ መቼ ነው በእነሱ ገመድ ውስጥ የምትገቢው? እስከ መቼ ነው እነሱ ወጥመድ አጥምደው የሚቀበሉሽ? መቼ ነው የምትነቂው ሀይሚ? እንዴ ምን እየሆንሽ ነው? ወደ ራስሽ ተመለሺ፣ ራስሽን አስቢ የኔ ውድ ሀይሚ። እኛ ስለምንወድሽ ነው፣ እንድትጎጂ አንፈልግም። እነሱ እያሴሩብሽ ያለው ነገር መወጣት የማችው ነገር ውስጥ ሊከቱሽ ነው። ነገ ይቆጭሻል። ቡርኬም በጣም ነው የሚያሳዝነው። ብቻውን ነው፣ ብቸኛ ነው። ልታዝኒለት ይገባል። የሚያሳዝን ልጅ ነው። ማን አለው? ከአንቺ ሌላ ማን አለው? ቤተሰቦቹ አዲስ አበባ ናቸው። አንቺ እና እሱ ብቻ ነበራችሁ አይደል? እዚህ አይደለም ነው። ስለዚህ እኔ በጣም ነው ማዝነው ሀይሚ፣ እውነት በቃ ሌላ ስልክ ላይ እንኳን ሶሲ ነኝ ስትልሽ በቃ ማግኘት ማናችሁንም ማግኘት አልፈልግም ብለሽ በ4 ነጥብ ስልኳን ልዘጊባት ይገባሽ ነበረ። እነሱ እያሴሩ ያሉት ሴራ ሌላ ነው። አልሰማሹም? ሲያወራ ለእኔ እሺ ስለማትለኝ እሷን ላገኛት የምችለው በሶሲ አማካኝነት ነው አለ። ያ ማለት ዩ አንደርስታንድ ሀይሚ፣ ያ ማለት እሱን ማግኘት እንደማትፈልጊ ስለሚያውቅ እሱ በተለያየ ዳኒ ከዚህ በላይ ብዙ እርምጃዎችን ሊሄድ የሚያስብ ልጅ ነው። ስለዚህ የእነሱ ወጥመድ ውስጥ አትግቢ። ወጥመድ ነው፣ አንቺን ሌላ ነገር ውስጥ ለመክተት ነው አላማቸው። መቼ ነው የምትነቂው? ኧረ እባክሽ ንቂ። እኛ ስለምንወድሽ ነው ሁሉ ጉሮሯችን እስኪደርቅ የምንጮኸው። ኧረ እባክሽ ሀይሚ በቃሽ፣ ይበቃሻል። ከዚህ በላይ ምንም ነገር ልትሞኝ አይገባም። አይኖ አንቺ የዋህ ቅን ደግ ስለሆንሽ ነው፣ ያሉሽን ስለምሰሚ ነው። ግን በቃሽ፣ ሊበቃሽ ይገባል። እና ቡርኬ ወንድሜ አይዞክ፣ ሁሉ ነገር ያጋጥማል፣ ያልፋል። አይዞክ፣ ትዕግስት ይኑርክ፣ ስሜታዊ እንዳትሆን። በቃ አይዞክ፣ ራስክን አጠነካክር፣ ምግብ ብላ፣ በቃ አትጨነቅ፣ ብዙ ነገር አታስብ። ዛሬ ትመጣለክ ብለን ጠብቀን ነበር፣ አልመጣክም። ውስጣችን በጣም ተከፍተዋል ቡርኬን ባለማየታችን። በቃ ሀይሚ ስትረስ ላይ መሆኗን የምታውቁት ሰውነቷ ራሱ እዩዋት፣ ፊቷ እንኳን እያባበጠ ነው። ሶ ስትረስ ነው። ሴት ልጅ ደግሞ ታውቃላችሁ ስትረስ ውስጥ ስትገባ የሆርሞን መዛባት ይመጣል። ከዛ በኋላ ፊቷ ምናምን ማባበጥ ይጀምራል። ሶ ሀይሚ በጣም ጭንቀትና ስትረስ ውስጥ ነው ያለችው፣ በጣም ጭንቀት ውስጥ ነው ያለችው። ስለዚህ እኛ ሀይሚ ተረተንሻል። ከዚህ በኋላ ማንም ሶሲም ብትሆን ማንም እና ደግሞ በጣም ሲፎክር አይታችኋላ። ትልልቅ የዓለም መንግስታቶችን ቢመጡ ላይ ከነ ጆ ባይደን እነ ትራምፕ ምናምን ቢመጡ ራሱ ነው ያልሰማ። ማነክ አንተ? ማነክ? ማን ስለሆንክ ትሰማለክ? ጆሮክን ተቆንጥጠክ
ጆሮክን ስትቆነጠጥ ይገባ ካልገባክ አስፈላጊ ከሆነ እኮ እኛ ተባብረን ለፖሊስ ሪፖርት የሚያደርጋ ሰው መፈለግ እንችላለን። እረፍ። እኛ የሀይሚና የቡርኬ ሰላም እንዲመለስ ስለምንፈልግ እንጂ ረጅም ርቀት እንጓዝ ካልን ብዙ ነገር ማድረግ የምንችል ሰዎች ነን። እና ዳኒ እባክህን ከህይወታቸው ልትወጣ ትችላለህ። ውጣ። አልወጣም ካልክ ደግሞ ያው እኛ የራሳችን እርምጃ ልንወስድብክ እንገደዳለን። ገባክ? እኛም የምናውቃቸው ጥሩ ወጠምሻ የሆኑ ጎረምሶች አሉ፣ እንልክብሃለን። የቀረውን ቡርኬ አንድ ጥርስ ነው አይደለ? 29 32 ነበር፣ 31 ይቀርሃል። አንድ አራቱን በእጅግ 8ቱን ጥርሶች በሁለት እጅ ከአራት ተቀብለ ትመለሳለህ። ያ እንዲሆንብህ ካልፈለክ ግን ከነዚህ ልጆች ህይወት ነገ ዛሬ ሰዓት ልትወጣ ይገባል። ገብተዋል? ልትወጣ ይገባል። ማንም የላቸውም አዲስ አበባ ላይ እኔ ነኝ እንደፈለኩ ልሆንባቸው የምችለው ብለክ በዚህ ሁኔታ ልትጫወት አይገባም። ሀይሚ የዋህናት፣ ደግናት፣ ቅናት ነይ በተባለችበት ቦታ የምትገኘው ደግሞ የሰዎች ክብር ስላላት ስለምታከብርክ ነው። ገባት? አይ ከዚህ በላይ አልከበርም፣ እሷ ምንም አታውቅም፣ እቀልዳለሁ፣ እጫወትባታለሁ ብለህ ከምታስብ ከሆነ አስፈላጊውን እርምጃ በአንተ ላይ ለመውሰድ እንገደዳለን። ኦኬ? በምናደርገው ነገር ግን እንዳትከፋ፣ እንዳትቀየመን እናደርጋለን። እመነን። ከፈለግን ገንዘብ ሰብስበን አዋተን የሚያስፈልገውን እርምጃ በአንተ ላይ 2 ቦታ ላይክ በቃ ቤት ውስጥ እንድትቀመጥ ነው የምናረግክ። ወገባ ገዳክን አስብለን ማለት ነው። እመንበት። ከዚች ልጅ እራቅ፣ ከሀይሚ ራቅ። ሀይሚም ደግሞ በቃሽ፣ ሊበቃሽ ይገባል። ለቡርኬ ማስቢለት። ቡርኬ በጣም ነው የሚያሳዝነው። ብቻውን ስንት ቀን 3 ቀን 4 ቀን አላየ ነው ማለት ብቻውን ማለት ነው። ስለዚህ አስቢለት። እሱም አዲስ አበባ ላይ ማንም የለም። እናቱ ቡታጀራ ናት፣ ወንድሞቹ ቡታጀራ ናቸው። ከአንቺ ውጪ ማንም እዛ ጋር ሊያግዘው ሊረዳው የሚችል ሰው የለም። ሀይሚ ወደ ቀልብሽ ተመለሽ። ሶሲና ቡርኬ ምንም አያረጉልሽም በህይወትሽ፣ እነሱ ምንም አይጠቅሙሽም። ስለዚህ አንቺ ወደ እነሱ ከመመልከትሽ ይልቅ ወደ ቡርኬ ብትመለከቺ ለአንቺ ለወደፊቱም ጥሩ ይሆንልሻል። እኔ ልልሽ የምችለው ይሄ ነው እና ምንም አይደለም። ከዚህ በተረፈ ደግሞ ቲክቶክ ላይ የሀይሜን ፎቶ ያልሆነ አይነት ቅርጽ እየሰጣችሁ ፖስታችሁ የምትሰዳደቡ ሰዎች እውነት እንደው ምንም አትፈሩ? የማንንም ፎቶ ፖስታችሁ ባትሳደቡ መልካም ነው። ምክንያቱም እንዴት አላቅም፣ ብቻ ግን እውነት ሰው ግን ማለት ስድብ ለእኛ መገለጫችን ሊሆን አይገባም፣ ትምህርት ወይ እውቀት ካልሆነ በስተቀር እና ያሳፍራል። እና ሀይሜን አትስደቧት፣ ተዋት። ሀይሚ ታሳዝናለች፣ ተዋት በቃ። የዋህናት፣ ደግናት፣ ቅናት። በየዋህነቷ ነው እየተጎዳች ያለችው፣ በየዋህነቷ ነው ማንም ሰው እየተጫወተባት ያለው። ስለዚህ የዋህነት ደግሞ ተሰጥቷት ነው። ምን ታርግሽ እሷ እና ተረዷት። ስለዚህ ቡርኬ አንተን ወደ ራስክ ተመልሰ በመልካም ሁኔታ ላይ ሆነክ እንደምናይክ ተስፋ እናደርጋለን። ራስክን አጠናክር። ቤትክ የሚመጡ ጓደኞችክ ደግሞ አስገባና ከነሱ ጋር ተጫወት። ብቻክን በር ቆልፈህ ከምትቀመጥ ቡርኬ ማለት ነው። እንወዳችኋለን፣ ሁላችሁንም እናመሰግናለን። ለዛሬ የነበረኝ ይሄ ነው። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም አሉ። ባይ ባይ።